በእናንተ ላይ የሆኑ ነገሮች ለነዛ ነገሮች ከምትሰጡት ምላሽ በላይ ዋጋ የላቸውም። በእናንተ ላይ በህይወት ዘመናችሁ የሚሆኑና የሚያጋጥሟችሁ ነገሮች በፍጹም የእናንተን ልምድ የእናንተን ማንነት የሚገልጹ አይደሉም። ይልቁን የእናንተን ቀለም የሚገልጠው ለሚያጋጥሟችሁ ነገሮች ምን አይነት ምላሽ ነው የምትሰጡት በሚለው ነው። ያ ምላሽ አጠቃላይ የህይወት ልምዳችሁን ይገልጻል። ነገሮችን እንዴት ፊል እንደምታደርጉ ይወስናል። እንዴት እንደምታስቡና እንዴት ወደፊት እንደምትራመዱ የሚወሰነውና ቅርጽ የሚይዘው ለነገሮች በምትሰጡት ምላሽ መሰረት ነው። በአጠቃላይ የምትሰጡት ምላሽ የህይወታችሁን ኳሊቲም ጭምር ነው የሚወስነው። ብዙዎቻችሁ በአስቸጋሪ መሰናክሎች መሃል ባታልፉ ኖሮ ዛሬ ያላችሁበት ቦታ አትደርሱ ነበር። አንዳች ኃያል የሆነ ነገር ቆም ብላችሁ በጥልቀት እንድትመለከቱ አድርጓችኋል። ያለነሱ ምናልባትም አሁንም ድረስ ሶፋ ላይ ተጋድማችሁ ፊልም እያያችሁ ነበር ጊዜያችሁን የምትፈጁት። የምቾት ሰገነት መጀመሪያ ላይ ሲመጣ አስደሳች ሊመስል ይችላል። አንዳንዴ ለተወሰነ ጊዜም ቢሆን ህይወት በተደላደለ መስመር እየሄደች እንደሆነ ሊሰማችሁ ይችላል። ነገሮች የተረጋጉ ይመስላሉ፣ ቀላልና የሚገመትም ይሆናሉ። ጤናችሁ ጥሩ ይሆናል፣ ፋይናንሳችሁ የተስተካከለ ይሆናል፣ የሥራ ቦታችሁ ጥሩና በእናንተ ቁጥጥር ስር ይወደቀም ይሆናል። ኢንሹራንስ አላችሁ፣ የሚሰራ ኢንቨስትመንትም አላችሁ፣ የገበያ ሁኔታና የሀገሪቱ ኢኮኖሚም አልተቃወሰም። በቃ ሁሉም ነገር መልካምና በእናንተ የሚመራ ይሆናል። ሪሌሽኖቻችሁ ጥሩ ይሆናሉ፣ ተወዳጅ የሆነ አጋር ይኖራችኋል፣ ቤተሰቦቻችሁ ደጋፊዎቻችሁ ይሆናሉ፣ ልጆቻችሁም ስኬታማ እንደሚሆኑ እርግጠኛ ትሆናላችሁ። አጠቃላይ ቤታችሁ ምቾት የሚሰጣችሁና ደስታም ያላብሳችሁ ይሆናል። እያረጁ ያሉ ወላጆቻችሁ እንኳን በአሪፍ ሁኔታ ይኖራሉ። ሁሉም ነገር እናንተን እንደፈለጋችሁትና እንዳዘዛችሁት ይሆናል። ህይወት ሙሉ ለሙሉ ፐርፌክት የሆነች ትመስላለች። ነገር ግን ይሄ አጠቃላይ ምስል ልብ ወለድ ነው። በእውነተኛ ህይወታችሁ ውስጥም ሊፈጠር ይችላል እኮ። ነገር ግን ያ ነገር ሲመጣ ብዙ አይቆይም። ህይወት ለረጅም ጊዜ ፐርፌክትና ባላንሷን የጠበቀች ሆና አትቀጥልም። ለውጥ ሁሌም ይመጣል። የሆነ ነገር የግድ ይለወጣል። ስለዚህ ህይወታችሁ አሁን ያለበት ሁኔታ ልክ ከላይ እንዳስቀመጥነው ከሆነ የተለየ እንዲሆንና ለውጡን እንድታስተውሉት ትንሽ ነው መጠበቅ ያለባችሁ። በድንገት የሆነ ነገር መጥቶ አሁን ያለውን መስመር ቻሌንጅ ያደርገዋል። ይሄ አጠቃላይ የሁኔታውን ምስል የህይወታችሁ ሁኔታ ብለን መጥራት እንችላለን። ይሄ ነገር ጤናን፣ ፋይናንስን፣ ሪሌሽናችሁን፣ ስራችሁንና ደህንነታችሁን የሚያካትት ነው። ይሄ የህይወታችሁ ውጫዊ ስትራክቸር በዓለም ላይ ቢታሰስ በሁሉም መመዘኛ ህይወቱ ፐርፌክት የሚባልለት አንድንም ሰው ማግኘት አንችልም። አለ ቢባል እንኳን የዛ ሰው የህይወት መስመር ባለበት መንገድ የሚቀጥለው ለትንሽ ጊዜ ብቻ ነው። ቻሌንጆች በተለያየ ቅርጽ ነው የሚመጡት። አንዳንዴ ቻሌንጆች በግለሰብ ደረጃ ይመጣሉ። እናንተ ላይ፣ ቤተሰባችሁ ላይ ወይም ደግሞ የቅርብ የምትሉት ሰውም ላይ ተጽዕኖ ያሳድራሉ። ሌሎች ቻሌንጆች ደግሞ በጋራ በሚባል ደረጃ ነው የሚመጡት። ብዙ ሰዎችን ነው በአንድ ጊዜ የሚጎዱት። በምን ያክል ጥልቀት ነው ተጽዕኖ የሚያሳድሩት የሚለው ደግሞ ከሰው ሰው ይለያያል። አንዳንዴ ኦልሞስት የሁሉንም ሰው ህይወት በሚባል ደረጃ አፌክት የሚያደርጉ አጋጣሚዎች ሊከሰቱ ይችላሉ። ለዚህ ደግሞ የቅርብ የምንለውና በደንብ እንደ ምሳሌ መጥቀስ የምንችለው ነገር ከዓመታት በፊት የተከሰተው የኮቪድ ወረርሽኝ ነው። ኮቪድ በግለሰብ ደረጃ ሳይሆን በዓለም አቀፍ ደረጃ የሁሉንም ህይወት ያዳረሰ ክስተት ነበር። አሁን ላይ አንዳንድ ሰዎች በቀልድ መልክ አድርገው የዓለምን ታሪክ ሲያወሩ ከኮቪድ በፊትና ከኮቪድ በኋላ በማለት ይገልጹታል። ኮቪድ ይብዛም ይነስም እንዲሁም ደግሞ አይነቱ ቢለያይም እንኳን የእያንዳንዱን ሰው ህይወት ነክቷል። አንዳንድ ሰው በበሽታው በጣም ታሞ ነበር። አንዳንዶች መቋቋም አቅቷቸው ሞተዋል። ሌሎች ደግሞ ለበርካታ ጊዜያት ተሰቃይተዋል። በዛን ወቅት ባትታመሙም እንኳን ህይወታችሁ በሆነ መንገድ ተጽዕኖ ውስጥ ወድቋል። ስራችሁ ተቀይሯል። ልማዶቻችሁና ደህና የመሆን ስሜታችሁም ተለዋውጧል። ነገር ግን ያንን የጋራ የሆነ በመላው ዓለም ህዝብ ላይ የመጣ ማዕትን እንዴት አሳለፋችሁት የሚለው ነገር የሚወሰነው እንዳላችሁ ንቃት እንጂ እንደነበራችሁበት ሁኔታ አይደለም።
የሚገጥማችሁን ችግርና መሰናክል የምትጋፈጡበት ንቃት ነው ከምንም ነገር በላይ ትርጉም ያለው። ውስጣዊ ከፍታችሁ ነው የሚኖራችሁ ልምድ የሚወስነው። በሌላ ቋንቋ እናንተ ላይ የሚሆነው ነገር ሳይሆን ወሳኙ ነገር በመግቢያው ላይ እንዳነሳ ነው ለነገሮች የምትሰጡት ምላሽ ነው። ይሄ እንግዲህ መሰረታዊ የሆነ እውነታ ነው። ያ ምላሽ በህይወታችሁ ሙሉ የሚኖራችሁ ልምድ ይወስናል። በትግልና በስቃይ ውስጥ ታልፋላችሁ ወይም ደግሞ ታድጋላችሁ። ወጥመድ ውስጥ እንደወደቃችሁ ነው የሚሰማችሁ ወይስ ደግሞ በነፃነት ነው የምትኖሩት የሚለው የሚወሰነው በዚህ ምላሽ ነው። ይሄ በጣም ወሳኝ የሆነ ትምህርት ነው። ይህንን ነገር ልክ እንደ አንድ ጥበብ ልንመለከተው እንችላለን እና ደግሞ በሁሉም አይነት የህይወታችሁ መስመር ላይ መጠቀምና መተግበርም እንችላለን። በህይወታችሁ ነገሮችን ኤክስፒሪየንስ የምታደርጉበት መንገድ ለሁኔታዎች ምን አይነት ምላሽ ነው የምትሰጡት በሚለው ነው የሚወሰነው። በተለይም ደግሞ መሰናክሎች ሲገጥሟችሁ ምንድነው ምላሻችሁ በሚለው ነው የሚወሰነው። ቻሌንጅ ወይም ደግሞ መሰናክል የምንለው ቃል የችግር ሌላ አገላለጽ ነው። አንዳንድ ሰዎች አስቸጋሪ ነገር ይሉታል፣ አንዳንዶች ደግሞ መጥፎ ነገር ነው ይሉታል። የሆነ ነገርን መጥፎ ነው ብላችሁ ስትፈርጁ ወዲያው ተቃውሞን ነው የምትፈጥሩት። ቻሌንጅ ነው ብላችሁ ስትጠሩት ኦሬዲ አዎንታዊ የሆነ ለውጥ አለ። ቻሌንጅ የሚለው ቃል ራሱ የእድገት እድል ውስጡ አለ። ሁኔታዎችን እንዴት ነው የምታነጻጽሩት የሚለውን ይለውጣል። እርግጥ ነው ቻሌንጅ መጀመሪያ ሲመጣ አዎንታዊ ስሜት ሊሰማችሁ አይችልም። ይሄ ነገር መልካም ነው፣ ይሄ ነገር በጣም አሪፍ ነው ላትሉ ትችላላችሁ። ንቃት ላይ እስካልሆናችሁ ድረስ ይሄ ነገር መጥፎ ነው የሚል ስሜት ነው የሚሰማችሁ። ያ ደግሞ ኖርማል የሆነ ሪአክሽን እና አንዳንዴ አንድ ጥልቅ የሆነ ነገር ይነቃል። ከፍተኛ ደረጃ ላይ ያለ ንቃት የተለየ ጥያቄን መጠየቅ ይጀምራል። ምን ይላል መሰላችሁ? ይሄ ነገር የምር መጥፎ ነው? ይሄ ሁኔታ የውስጣዊ ከፍታዬን መቆጣጠር ይፈልጋል? እኔ የውጫዊ ሁኔታዎች ምህረት ነኝ ወይስ ደግሞ በውስጤ ከነዚህ ሁኔታዎች በላይ ከፍ ማለት እችላለሁ በማለት ይጠይቃል። እነዚህ ጥያቄዎች እንግዲህ በጣም ወሳኝና አስፈላጊ ጥያቄዎች ናቸው። ንቁ ያልሆነውን ኑሮ ንቁ ከሆነው የሚለዩ ናቸው። ፈረንሳዊ ፈላስፋ ጂን ፖል ሳርትሬ የሆነ ጊዜ ላይ ለዚህ ሐሳብ ቅርብ የሆነ አንድ ነገርን ተናግሮ ነበር። ህይወት ማለት ለናንተ ስለተደረገው ነገር የምታደርጉት ነገር ነው ብሏል። ይሄ እንግዲህ ቃል በቃል የሆነ አባባል ላይሆን ይችላል፣ ነገር ግን ትርጉሙ ተቀራራቢና ትክክለኛ ነው። እዚህ ጋር ዋናው ነገር ምን ተፈጠረ የሚለው ሳይሆን ያ ነገር ሲፈጠር እናንተ ምን አደረጋችሁ የሚለው። የዚህን ጥበብ አንዳች ክፍል በህይወታችሁ ላይ መተግበር በራሱ የዕለት ተዕለት ህይወታችሁን ይለውጣል። ሁሉንም ነገር እንዴት ነው ኤክስፒሪየንስ የምታደርጉት የሚለውን ይለውጣል። ሌሎችን እንዴት ነው የምታዩት የሚለውን ይቀይራል። ለብዙ ሰዎች ሌሎች ሰዎች ማለት በህይወታቸው ውስጥ የሚጋፈጧቸው ትልልቅ ቻሌንጆች ናቸው። ስለ ሰዎች አንዳች እንግዳ የሆነ ነገር ልታስተውሉ ትችላላችሁ። ሰዎች በጣም አስቸጋሪ ሊሆኑ ይችላል። ብዙ ሰዎች በጥልቀት አልነቁ። እናንተን ማለት አይደለም፣ ሌሎችን ነው ያልኩት። ለብዙ ሰዎች የህይወታቸው ከባባድ ቻሌንጅ የሚመጣው ከሌሎች ሰዎች ነው። ጤና ለምሳሌ አንዱ ቻሌንጅ ሊሆን ይችላል፣ ነገር ግን ሰዎች ሌላ ቻሌንጅ ናቸው። ሪሌሽኖች ብዙ ጊዜ በደስታ ነው የሚጀምሩት። አጋራችሁ ወይም ደግሞ ፍቅረኛችሁ በህይወት እንዳላችሁ እንዲሰማችሁ ወይም ደግሞ ሙሉ እንደሆናችሁ እንዲሰማችሁ የማድረግ ስልጣን እንዳለው ነው የምታስቡት። ለተወሰነ ጊዜ ያ ሰው ደስተኛ ያደርጋችኋል። ያ የጠበቀ ጥምረት ነው። የሆነ ፎርም ስትሞሉ ደግሞ ያ ጥምረት ትዳር ወደሚል ስያሜ ያድጋል። ሁሉም ነገር ተስፋ ያለውና በቃል ኪዳኖች የተሞላ ነው። ከዛ የሆነ ነገር ይለወጣል። ደስተኛና ሙሉ እንደሆናችሁ እንዲሰማችሁ ያደረገው ሰው ራሱ ደስተኛ እንዳትሆኑ ያደርጋችኋል። የሆነ ጊዜ የምትሰጡትን መፍትሄ ይወደው የነበረ ሰው አሁን ላይ በተቃራኒ ቆሞ ጠላታችሁ ይሆናል። ይሄ ነገር ሰዎች ማመንና መቀበል ከሚፈልጉት መጠን በላይ ነው የሚከሰተው። ምናልባትም ከናንተ መሃል የጋብቻ ጉዳዮች ላይ የሚሰራ ጠበቃ ካለ ይህንን ነገር በሚገባ ነው የምታውቁት። የሰው ልጅን ያለ መንቃት መጠን መጀመሪያ የሚታዘቡት እነሱ ናቸው። በባለ ትዳሮች መሃል ያለው ችግር ሁለቱም ንቃት ላይ ሳይሆኑ የሚመጣ ከሆነ መለያየቱ የሚፈጥረው ቁስል በጣም ጥልቅ እየሆነ ይመጣል። ያንዱ ኢጎ አንዱን ይታገላል። ነገር ግን አንዱ ንቁ ሆኖ ሌላኛው ካልሆነ ወይም ደግሞ ሁለቱም ንቁ ከሆኑ የተለየ ነገር ነው የሚፈጠረው።
ሁኔታው ከዛ በኋላ ምንም አይነት ቁስልን መፍጠር አይጠበቅበትም፣ ደግሞም አይፈጥርም። ህመም ሊኖረው ይችላል እኮ፣ ነገር ግን ያ ህመም እናንተን የሚያጠፋ ህመም አይደለም፣ ወይም ደግሞ ማንነታችሁን የሚያከስም ህመም አይደለም። ወደ ንቃት መምጣት ማለት በኢጎ ከተጠቀለለው ማንነት መውጣት ማለት ነው። ያንን ነው የመንቃት አስፈላጊ ክፍል አድርገን የምንወስደው። ታዲያ ልክ ያ ነገር መሆን ሲጀምር በህይወታችሁ ውስጥ በየትኛው መንገድ የሚገጥሟችሁ መሰናክሎች በፍጹም እናንተን አይገልጹም። በፍጹም የእውነተኛ ማንነታችሁ ማሳያና መለኪያ ተደርገው አይወሰዱ። ይልቁኑ እነዛ በተለየ መንገድና በተለያየ መጠን የሚያጋጥሟችሁ መሰናክሎች እናንተን ቅርጽ እያስያዙ ነው የሚሄዱት። አንዱን መሰናክል ስትሻገሩ በዛ መንገድ ድጋሚ የሚመጣባችሁን ፈተና በቀላሉ ትወጡታላችሁ ማለት ነው። አንድ መሰናክል በፍጹም ሁለት አይጥላችሁ ማለት ነው። ብዙ ሰዎች መሰናክሎችን የሚያዩበት መነጽር ትክክል አይደለም። መሰናክል በህይወታችሁ ለውጥ የምታመጡበትን መንገድ የሚጠርግ መሳሪያና እድል። ህይወት መቼም የተደላደለች ብቻ ሆና አትቀጥልም። መሰናክልና ችግር ሁሌም አለ። ነገር ግን እነዛን እየተሻገሩና ያሸነፉ መኖር መቀጠል ነው ህይወትን የበለጠ ውብ የሚያደርጋት። የዛሬው መልእክት ያቀረብኩላችሁ ኢካርት ቶሌ ነበርኩ። እስከ ፍጻሜው በመቆየት ሙሉ ፕሮግራሙን ስላደመጣችሁ እጅግ አድርጌ አመሰግናለሁ።